ኖርዌይ ስንል ወደ አእምሮአችን የሚመጣው ምንድነው? ምናልባትም ቀዝቃዛ የአየር ንብረት ወይም የበረዶ ግግር ሊሆን ይችላል። ነገር ግን ኖርዌይ ከዚህ እጅግ የላቀች ሀገርም ናት። እሷ የተፈጥሮ ጥበብ ማሳያ ጋለሪም ነች። ከውቅያኖስ ውስጥ ቀጥ ብለው የሚወጡ ግዙፍ ተራሮች፣ በሺዎች የሚቆጠሩ ኪሎ ሜትሮችን የሚሸፍኑ ጥልቅ ሸለቆች፣ በዓለም ላይ በየትኛውም ቦታ የማይገኙ ሰማያዊ ትዕይንቶች መገኛ ድንቅ ሀገር ናት። ዛሬ የምወስዳችሁ ጉዞ ወደ አንድ ምሕታታዊ ምድር ነው። ሰማዩ በአረንጓዴና ወይን ጠጅ ቀለማት የሚደንስባት፣ ፀሐይ በኩለ ሌሊት የማትጠልቅባት ኖርዌይ ነች። በዛሬው ጉዟችን ስለ ኖርዌይ አስገራሚ እውነታን አስቃኛችኋለሁ። ጉዞውን ከመጀመራችሁ በፊት ቀበቶ ማድረግዎን አይዘንጉ። ሂሳቡ ሰብስክራይብ እና ላይክ ብቻ ነው። ከከፈላችሁ ጉዟችንን እንጀምራለን። የኖርዌይን ተፈጥሮ ለመረዳት የመጀመሪያው እርምጃ ፊዮርዶቿን ማወቅ የግድ ይላል። ፊዮርድ ማለት በብዙ ሺህ ዓመታት የበረዶ ግግር እንቅስቃሴ የተቀረጹ በኋላም በባህር ውስጥ የተሞሉ የሃ ቅርጽ ያላቸው ጥልቅና ጠባብ ሸለቆዎች ናቸው። እነዚህ የተፈጥሮ ቅርጾች የኖርዌይ መለያ ምልክቶች ናቸው። ከእነዚህ ፊዮርዶች መካከል በዩኔስኮ በዓለም ቅርስነት የተመዘገበው የጌራንገር ፊዮርድ ቀዳሚው ነው። በዙሪያው ያሉ ገደላማ ተራሮች፣ ከገደሉ ላይ የሚወርዱ እንደ ሰባቱ እህትማማቾች ያሉ ፏፏቴዎችና የውሃው ጥልቅ ሰማያዊ ቀለም፣ ይህ ሁሉ ሲደመር የሚፈጥረው እይታ በቃላት ለመግለጽ ፈጽሞ ይከብዳል። ሌላኛው አስደናቂው ፊዮርድ የናይሮይ ፊዮርድ ነው። ይህ ደግሞ በዩኔስኮ የተመዘገበ ሲሆን በዓለም ላይ ካሉ እጅግ ጠባብ ፊዮርዶች አንዱ ነው። በአንዳንድ ቦታዎች ስፋቱ 250 ሜትር ብቻ ሲሆን በሁለቱም በኩል ያሉ ተራሮች እስከ 1800 ሜትር ከፍታ እንዳላቸው ይነገራል። ታዲያ በዚህ ጠባብ መተላለፊያ ውስጥ በመርከብ ስትንሳፈፉ ተራሮቹ ሊውጧችሁ የተቃረቡ ይመስሉታል። አስፈሪም አስደማሚም ስሜት በውስጣችሁ ይንጸባረቃል። ይህ በኖርዌይ ውስጥ ረጅምና ጥልቁ ፊዮርድ ነው። የፊዮርዶች ንጉሥ በመባል የሚታወቀው ይህ ፊዮርድ ከ200 ኪሎ ሜትር በላይ እርዝማኔ ያለው ሲሆን በርካታ ቅርንጫፎችም አሉት። እነዚህ ቅርንጫፎች እያንዳንዳቸው የራሳቸው የሆነ ውበትና ታሪክም አላቸው። የኖርዌይ ተፈጥሮ በምድር ላይ ብቻ የተወሰነ አይደለም። ወደ ሰማይ ስናማትር ሁለት አስገራሚ የተፈጥሮ ክስተቶችን እናገኛለን። የመጀመሪያው አውሮራ ቦሪያሊስ ወይም የሰሜን ብርሃናት በመባል ይታወቃል። በክረምቱ ወራት ከሴፕቴምበር እስከ ማርች የኖርዌይ ሰሜናዊ ክፍል ሰማይ ወደ ሕያው የጥበብ ሸራነት ይለወጣል። ከአረንጓዴ እስከ ወይን ጠጅ ያሉ ቀለማት በሰማይ ላይ ሲጨፍሩ መመልከት በዚች ምድር ላይ ካሉ እጅግ አስደናቂ ተፈጥሮች አንዱ ነው። ይህ የፀሐይ ቅንጣቶች ከምድር ከባቢ አየር ጋር ሲጋ የሚፈጠር ሳይንሳዊ ክስተት ቢሆንም እውነታው ግን ከሳይንስ በላይ የሆነ ምሕታታዊ ስሜትን ይፈጥራል። እንደ ትሮምሶና ሎፎቶን ያሉ ከተሞች ይህንን ትዕይንት ለመመልከት በዓለም ላይ ካሉ ምርጥ ቦታዎች መካከል ዋነኞቹ ናቸው። ክረምቱ ሲያልፍና በጋ ሲመጣ ኖርዌይ ሌላ አስገራሚ ነገር ታሳየናለች። የእኩለ ሌሊት ፀሐይ ከአርክቲክ በስተሰሜን የሚገኙ አካባቢዎች ከግንቦት እስከ ሐምሌ ድረስ ፀሐይ ፈጽሞ አትጠልቅም። ይህ ማለት ለ24 ሰዓት ሙሉ ብርሃን አለ ማለት ነው። የአምላክ ሥራ ታይቶ አያልቅምና እኩለ ሌሊት ላይ በእግር ጉዞ መውጣት ወይም በፀሐይ ወርቃማ ብርሃን ስር አሳ ማጥመድ ይችላሉ። ቀኑ መቼ እንደሚያልቅና ሌሊቱ መቼ እንደሚጀምር ማወቅ ግን ያዳግታል። ፊዮርዶች ግርማ ሞገስ ወጥተን አሁን ደግሞ የኖርዌይ አከርካሪ ወደ ሆኑት ተራሮች እንጓዛለን። ኖርዌይ በተራሮች የተከበበች ድንቅ አገር ናት። ከእነዚህም ውስጥ አንዱ ትሮልቱንጋ ወይም የትሮል ምላስ በመባል የሚታወቀው አንዱ ነው። ይህ ከገደል ላይ ወጥቶ በአየር ላይ የሚንሳፈፍ የሚመስል አስደናቂ የድንጋይ ቅርጽ ነው። እዚህ ለመድረስ ወገቦትን አሰር አድርገው ከ10 እስከ 12 ሰዓታት የሚፈጅን ፈታኝ የእግር ጉዞ ማድረግ ይጠበቅቦታል። ነገር ግን በቦታው ሲደርሱ የሚያገኙት እይታና ስሜት ድካሞን የሚያስረሳ ነው። ሌላኛው ዝነኛ ቦታ ፕራይስከስቶለን ወይም የሰባኪው መድረክ ሲሉ የሚጠሩት ነው። ይህም 604 ሜትር ከፍታ ያለው ጠፍጣፋ ጫፍ ያለው ገደል ሲሆን የላይሴፊዮርድን አስደናቂ እይታ ያቀርብሎታል። ከትሮቱሉንጋ በተሻለ መልኩ በቀላሉ ሊደርሱበት የሚችሉት በመሆኑ ለብዙ ቱሪስቶች ተመራጭም ነው።
በዚህ መድረክ ጫፍ ላይ ቆሞ ወደ ታች መመልከት ልብን በፍርሃትና በአድናቆት ይመታል ቢባል ማጋነን አይሆንም። የኖርዌይ የባህር ዳርቻ ርዝመት በዓለም ላይ ካሉ ሀገራት ሁሉ ግንባር ቀደም ነው። ይህ ዳርቻ በሺዎች የሚቆጠሩ ደሴቶችንና አስገራሚ ቅርጾችን በውስጡ ይዟል። ከነዚህም መካከል የሎፎቶን ደሴቶች ልዩ ቦታን ይይዛሉ። ሎፎቶን ልክ እንደ ተረት መጽሐፍ ውስጥ ያለ አስገራሚ ቦታ ሲሆን በሰማያዊና በአረንጓዴ ባህር ውስጥ ቀጥ ብለው የሚወጡ ሹል የተራራ ጫፎች፣ በባህር ዳርቻው ላይ ተደርድረው የተቀመጡ ባህላዊ ቀይ ዓሳ ማጥመጃ ቤቶች፣ ይህ ሁሉ ተደምሮ የሚፈጥረው ውበት በዓለም ላይ ወደር የለሽም አስብሎታል። እዚህ ቦታ ላይ ተፈጥሮና የሰው ልጅ ሕይወት በሚገርም ሁኔታ ተዋህደው በፍቅር ይኖራሉ። በክረምት የሰሜን ብርሃናት፣ በበጋ ደግሞ የእኩለ ሌሊት ፀሐይን እያዩ ተፈጥሮን ያደንቃሉ። ኖርዌይ ዝም ብላ የምትጎበኝ ሀገር አይደለችም። በልብ ውስጥ የምትቀር ስሜትን የምትቀይርና ከተፈጥሮ ጋር ያለንን ግንኙነት እንድናጤን የምታደርግ ምድርም ናት። የሰው ልጅ ጥበብ ከተፈጥሮ ታላቅነት ጋር ሲወዳደር ምን ያህል ትንሽ እንደሆነ ታስተምራለች። እናም የሀገሬ ልጆች በኖርዌይ አጭር ጉዞ አድርገናል። የፊዮርዶቿን ጥልቀት፣ የተራሮቿን ግርማ ሞገስ፣ የሰማያዊን ምትሃትና የደሴቶቿን ውበት ተመልክተናል። ይህ ጉዞ እንዳስደሰታችሁ ተስፋ እናደርጋለን። ከእነዚህ የኖርዌይ የተፈጥሮ ድንቆች መካከል የትኛው በጣም እንዳስገረማችሁ ከታች ባለው አስተያየት መስጫ እንድታሰፍሩ እየጋበዝኩኝ በሌላ አስተማሪና አዝናኝ ቪዲዮዎች እስከምንገናኝ ቸር ቆዩልኝ።